ዴታን ፕሪፔር ከማድረግ አጥተናል ማለት ነው። ዴታ ፍሬም ላይ እንዳየነው ነምፓይ ላይ እንዳየነው እንዴት አልጎሪዝሞችን ዲዛይን አሁን ደግሞ ዋናው ስራ ማለት ነው እንዴት አልጎሪዝሞችን ዲዛይን እንደምናደርግ ነው ማለት ነው የምናየው። ሶ the real code starts today ማለት ነው። So let me show you the screen now. እንማማር You guys can see my screen, right? Use emojis. I guess yes. Yeah. Okay. So today discuss የምናደርገው ስለ machine learning fundamentals ነው። especially ስለ supervisor learning, a first principle introduction to supervisor learning. So መጀመሪያ ምንድነው machine learning? ከመጀመሪያ ሴሽናችን ላይ እንዳወራነው ነው አንድ ሪቪው አድርገን እንመጣለን። ትራዲሽናል ፕሮግራሚንግ ምን ይመስል ነበር? ኦልድ ፓራዳይም ብዙ አስርተ ዓመታት ሰው ነበር ሩሎችን የሚጽፈው ለኮምፒውተር ፕሮግራሞች ሬጂስተሮችን ተጠቅመን ከዛ እነዛን ሬጂስተሮች ወደ ትራንዚስተርነት አድርገው ተደርገው ምናምን ትራንዚስተሮች ወደ ሬጂስተርነት እየተባለ ከዛ ማሽን ላንጉጅ እየተባለ አሴምብሊ ከዛ ሌቭል ላንጉጅ እየተባለ ኦልዌይዝ ዘ ሩልስ ዌር ምንድነው ሰው ሩሎችን ይጽፋል ዴታንና ሩሎችን ይጽፋል። the computer is just to process ማለት ነው just compute ለማድረግ ያን ዳታ በሩሎች መሰረት ኮምፒውት ለማድረግ እና ከዛ in some way አንሰሩን ዴሊቨር ማድረግ ማለት ነው። so the computer ምንም የሚማረው ነገር የለም፣ ምንም የሚፈጥረው አዲስ ነገር የለም። and that was the best thing about computers to know ብዙ ሰዎች እንዴት ነው ወደ ኮምፒውተር ሳይንስ የገባችሁ ምናምን ሲባል ምንድነው የሚሉት ብዙ ጊዜ I told the computer what to do and it exactly did what I told it to do ነው የሚሉት እና that was the great thing about computers. But now ደግሞ ምንድነው የሰው ልጅ ሚሚክ እናድርግ የሰውን ብሬን የሰውን ባዮሎጂካል ብሬን በዲጂታል በሆነው ኮምፒውተር ሚሚክ እናድርገው እስኪ ሌትስ ሪክሬት ኢት ተባለና ምን ይባል ነገር ተፈጠረ ማሽን ለርኒንግ የሚባል ነገር ተፈጠረ። so ማሽን ለርኒንግ ደግሞ ይሄን ፓራዳይም shift ያደርጋል። so computer we provide it with the data እና ደግሞ the correct answers መልሱንና ዳታውን ነው የምናቀርበው። ከዛ በኋላ እኛ ለርኒንግ አልጎሪዝሙን እንጽፍለታለን ማለት ነው። ከዛ አክቹአሊ ይሄ ማሽን ለርኒንግ ፕሮግራም ለርኒንግ አልጎሪዝም ከተማረ በስርዓት ለርን ካረገ እኛ ያስገባለትን ዳታ ሪክሬት ማድረግ ይችላል ማለት ነው። ኢን ወይ ሪክሬት ስላችሁ ምን ማለት ነው? ተመሳሳይ አይነት ዳታ ስናስገባለት ምን እንደሆነ ሳንነግረው ፕሬዲክት ማድረግ ይችላል ማለት ነው። that is the whole idea. okay so እንደምታዩት እዚህ ቴብል ላይ traditional programming rule based deterministic hardcore logic there is nothing you can do the computer can do really በቃ ያንን ኤግዛክትሊ ኮምፒውት ማድረግ ነው። ማሽን ለርኒንግ ላይ ደግሞ ምንድነው ዳታ ድሪቨን ነው፣ ፕሮባቢሊስቲክ ነው፣ ሎጂክ ደግሞ ኢንፈርድ ነው ሲባል የሚማረው ነው እሱ
ኦኬ ትራዲሽናል ፕሮግራሚንግ ላይ ምን አለ? ሂውማንስ ራይት ዲ አልጎሪዝም ስቲል አሁንም እኛንን አልጎሪዝም የምንጽፍለት። ኦኬ ግን እኛ የምንጽፍለት አልጎሪዝም ፕሮሰስ ለማድረግ ኮምፒውት ለማድረግ አይደለም። አክቹዋሊ ስራውን ምንድነው? እኛ የጻፍነው አልጎሪዝም ነው ለርኒንግ አልጎሪዝሙን ክሬት የሚያደርገው ራይት የሚያደርገው ማለት ነው። ሶ ኮምፒውተሩ ይህንን አልጎሪዝም ክሬት ማድረግ ነው ስራው። ለርኒንግ አልጎሪዝም ወይም ደግሞ ሃይፖቴሲስ ይባላል በማሽን ለርኒንግ ቋንቋ ማለት ነው። ሶ traditional programming like it is based for calculating tasks, sorting lists, processing parallel needs. Machine learning ደግሞ የሚመጣው recognizing speech, voice, audio ፕሮሰስ ማድረግ መቻል። ከዛ ደግሞ ስፒችን ዩኒክሊ ሪኮግናይዝ ማድረግ እንዴት ነው? ለምሳሌ እንትን አላችኋ አይ ዶንት ኖ አባውት ሲሪ ግን ጉግል አሲስታንት ካላችሁ አንድሮይድ ፎን ያላችሁ ልጆች ሄይ ጉግል ስትሉት ለእናንተ ድምፅ ብቻ ነው አክቲቬት የሚሆን፣ ወይ ቢክስቢ ያላችሁ ሰዎች ለሌላ ሰው ድምፅ አክቲቬት አይሆንም። ለምን? የእኛን ስፒች ብቻ ሪኮግናይዝ እንዲያደርግ ትሬን ስለተደረገ ማለት ነው። አውቶኖመስ ድራይቪንግ ግን እንደዛ ነው። ሮቦቲክስ ላይ የተሳተፋችሁ ልጆችም ካላችሁ ኦኬ፣ አውቶኖመስ ድራይቪንግ ላይ ማሽን ለርኒንግ ምንድነው የሚያደርገው? በአካባቢ ያሉትን ፎቶዎች እንትን ኦብጀክቶች ኢሜጅ ነው፣ ኮንቲኒዩስሊ ኢሜጅ ይወስዳል። ቪዲዮም ከሆነ ኮንቲኒዩስሊ በኢሜጅ መልክ ነው። ከዛ እነዛን ኢሜጆች አላይን በማድረግ የትኛው ወይ መከተል እንዳለበት ያውቃል ማለት ነው። ማሽን ለርኒንግ ፕሬዲክቲንግ ማርኬት ፕራይሲንግ፣ ይህም ስቶክ ማርኬት ላይ ያለ ነገር ነው። ዳትስ ዘ ሪዛልት ኦፍ ማሽን ለርኒንግ። ናውኤዳይስ እንደውም ሳናውቀው ነው እንጂ ማለት ነው አይገስ ከ2000 ስንት ነው ከ2015 14 በኋላ በፊትም ኮንሰፕቶቹ ነበሩ በእርግጥ ግን ከዛ በኋላ በጣም ኢንተግሬትድ ሆኗል። ለምሳሌ ሰርች ኢንጂናችን ላይ እንዴት ነው ፑል የሚያደርግልን የኛን እንትን ተረድቶ ነው። ኢንተረስት ሰርች ቢሄቪየራችንን አይቶ ሎኬሽናችንን አይቶ ነው የአልጎሪዝም። ይሄ ለርንን ነገር ነው። አሁን ምንድነው ከቻት ጂፒቲ ልክ ቡም አውት ሲያደርግ ነው ብዙ ሰው ለኤአይ ለመሽን ለርኒንግ ፋሚሊያር የሆኑ ነገር ግን ስራዎች ኦልሞስት ዲኬድስ ኦፍ ወርክ ሲሰራ ነበረ ማሽን ለርኒንግ ላይ ከኤአይ ቡም በፊት ማለት ነው። ሶ ኢትስ ኖት አን ቲንግ ለማለት ነው። ድሮም ነበረ ነው። ኦኬ ሶ እኛን የሚመለከተን አሁን ሱፐርቫይዝድ ለርኒንግ ነው። ብዙ አይነት ለርኒንጎች አሉ ማሽን ለርኒንግ ውስጥ ሪኢንፎርስመንት ለርኒንግ፣ አንሱፐርቫይዝድ ለርኒንግ፣ ሱፐርቫይዝድ ለርኒንግ ኤትሲ። አሁን ለእኛ ሪኢንፎርስመንት ለርኒንግ እና አንሱፐርቫይዝድ ለርኒንግ አይመለከቱንም። ኦኬ እኛ ሱፐርቫይዝድ የሆነ ለርኒንግ ላይ ነው። ሶ ሱፐርቫይዝድ ለርኒንግ ኢዝ ዘ ሞስት ኮመን ኤንድ ዘ ሞስት ፓወርፉል ፎርም ኦፍ ማሽን ለርኒንግ። ለምንድን ነው ሱፐርቫይዝድ የተባለው? ቢኮዝ በመካከል ላይ ስቲል 10% ሰው ይገባል ነው ትሬን ሲደረግ። አልጎሪዝሙ አንድ ዲዛይን እናደርገዋለን። አልጎሪዝሙ ምን የሚያደርገውን አልጎሪዝም ሃይፖቴሲሱን ክሬት የሚያደርገው ለርኒንግ አልጎሪዝም ክሬት እናደርገለታለን። ሁለት ደግሞ ዳታውን እኛ ነን የምንመግበው ሌብል የምናደርገው፣ የዳታውን መልስም አንሰሩንም ፊድ የምናደርገው እኛ ነው። ለርኒንግ አልጎሪዝሙንም እኛ ነን ክሬት የምናደርግለት ከዛ ሃይፖቴሲሱን ራሱ እንዲፈጥር ማለት ነው። ሰው ከሱፐርቫይዝድ ለርኒንግ የተባለው ሰምሃው የሂውመን ኢንቮልቭመንት አለ። የሚማርበትን መንገድ ሱፐርቫይዝ እናደርገዋለን ማለት ነው። ኦኬ ኢን አ ዌይ ስትራቴጂክ የሆነ ስራ ማለት ነው። ሶ ዘ ቲቸር ማለት አስ ሂውመንስ ማለት ነው ኢንፑት እና ኖን አንሰር እንሰጠዋለን። ከዛ ትሬኒንግ ዳታ ሆነ ማለት ነው። ሶ አልጎሪዝም ውስጥ ይገባል። ይህ አልጎሪዝም ፊድባክ ሉፕ ውስጥ ይገባል። ፊድባክ ሲባል ምን ማለት ነው? ኤረርን ሪዲዩስ ለማድረግ ነው። ዋናው ሀሳብ በኋላ ቀኝዋለን ኢኩዌሽኑ ላይ ማሽን ለርኒንግ ማለት ራሱ ምን ማለት እንደሆነ ማቴማቲካሊ
ሰው ከዛ በፊት እስኪ በጣም ፌመስ የሆነ እንትን አለ። እስኪ የትኛው ማሽን ለርኒንግ ኮርስ ስፔሻሊ የአንድሮ ኢንጂን እና አይታችሁ ከሆነ ሲኤስ 229 ኦርስ ጻፍላችሁ መሰለኝ። በደንብ ማወቅ የምትፈልጉ ልጆች ካላችሁ ሲኤስ 229 ከዛ ሲኤስ 230 እስከ ሲኤስ 231 አለ። 231 ይሄ ኮምፒውተር ቪዥን ነው። ናቹራል ላንጉጅ ፕሮሰሲንግ ኤንኤልፒዎችም አሉ 233 ምናምን። ሰው 230 ላይ ያለ ኤግዛምፕል ነው። ኤግዛምፕል አይ ገስ 239 መሰለኝ እና እስኪ ለምሳሌ ማለት ነው ምን እናድርግ? ማርኬት ዳታን እንሰብስብ። እስኪ ቤት ልንገዛ አስበናል እንበል ለምሳሌ። በዚህ ስኩዌር ፊት ላይ ያለ ቤት በስንት እንየው? ይሄ $1,000 ነው። እሺ 400 ሲል $400,000 ማለት ነው። ቤት ልንገዛ ነው አሰባችን ሰዎች። 1600 ካሬ ከሆነ $330,000 ይሆናል ማለት ነው። 2400 ከሆነ ካሬ $369,000 ማለት ነው። ሰው ይሄ ሂስቶሪካል ዳታ ነው። ከደላላ ሊሆን ይችላል፣ ከሪል ስቴት ኤጀንት ሊሆን ይችላል፣ ወይ ከቤቶች ሳምቲንግ ማዘጋጃ የሰበሰብነው ዳታ ሊሆን ይችላል። ኦኬ ሰው ምን እናደርጋለን ማለት ነው? እኛ ይህንን እንደዚህ አይነት ዳታዎችን የመገብነውን ቆዩና አልጎሪዝማችን ምን እንዲያደርግልን የምንፈልገው የሆነ ስኩዌር ፊት ቤት ስንሰጠው ሃይፖቴቲካሊ የሚሆን አዲስ የሚመጣ ቤት ማለት ነው፣ ለሊዝ የሚመጣ ፕራይሱን እንዲነግረን ነው ማለት ነው። ኦኬ ለምሳሌ ይሄን ኤግዛምፕል ብንወስድ ማለት ነው ሰው በዛም አንዳንድ ቫሪያብሎችን ዲፋይን እያደረግን ነው። ኦኬ ማሽን ለርኒንግ ውስጥ አንዳንድ ተርሞች አሉ። ኦኬ you guys can see አይደል? ይታያቸዋል። ማሽን ለርኒንግ ተርምስ ብንላቸው ብለን ብንጠራቸው ምን የሚባል ተርም አለ? ፊቸርስ የሚባል ተርም አለ። ፊቸርስ ወይም ደግሞ ምን ብለን የምንጠራው ነው? ማቴማቲካሊ ደግሞ ቫሪያብልስ የምንላቸው ነው። ኦኬ ሶ ኢን አወር ኬዝ ማለት ነው በሊቪንግ ኤሪያ ስኩዌር ምናችን ነው? ለኛ ኢንፑታችን ነው። ሶ the features this are inputs። በነገራችን ላይ this is an input። ግን በጣም ብዙ ኢንፑቶች አሉ። ማሽን ለርኒንግ ማትስ አድቫንስድ ካልኩለስ የወሰዳችሁ ልጆች ምናልባት ታውቁታላችሁ። መልቲ ቫሪያብል ፋንክሽን ስተምራችሁ ከሆነ እንዴት ነው አንድ ኢኩዌሽን ላይ ኤክስ ዋይ ዚ ሰምቲንግ ከሁለት ከሶስት ከአራት በላይ ቫሪያብል ማለት ነው። ማሽን ለርኒንግ ሲሆን ደግሞ በጣም ብዙ ፓራሜትሮችን ነው የሚወስደው። ቢሊየንስ ሊሆን ይችላል፣ ሚሊየንስ ሊሆን ይችላል። ያን ያክል ኢንፑት ቫሪያብሎች ሊያስፈልጉ ይችላሉ። ለዛ ነው ፐርሴ ኢንፑት ብዬ ያጻፍኩላችሁ። ኢት ኢዝ አን ኢንፑት ፊቸርስ በምን ይወከላል? በኤክስ ይወከላል ማለት ነው። ኦኬ ሶ that is what okay we're done with x and what about the y? price ደግሞ ምን እንለዋለን? it is our output እንለዋለን ወይም ደግሞ ታርጌት እንለዋለን። ታርጌት guess excuse me guys, I need to write this input variable, okay, the x ማለት
ፑር ራይቲንግ ለዛ ነው የሚስተካከል። በታርጌት እንለዋለን ወይም ደግሞ ዚ አውትፑት እንለዋለን። በምን ይወከላል? በዋይ ይወከላል ማለት ነው። ዋት ዘ ፕራይስ ማለት ነው። ሰው ወይም ደግሞ ሌብልስ ይባላል። ለማሽን ለርኒንግ ቋንቋ ሌብልስ ይባላል። ሰው ዋይ ኢዝ ዘ አክቹዋል ቲንግ ዛት ኦር ማሽን ለርኒንግ አልጎሪዝም ሰፖዝ ቱ ፕሬዲክት ማለት ነው። ኢፍ ኢት ወርክስ ምንድነው ዋይን ነው ፕሬዲክት እንዲያደርግ የሚፈልገው። ሶ ኤክስን ፊድ አድርገ ነው ዋይን እሱ እንዲሰጠን ነው የሚፈልገው ማለት ነው። ኦኬ ኢን ሴንስ ግን ስቲል ምን ማለት እንደዚህ ስላችሁ ልክ እንደ ትራዲሽናል አልጎሪዝም 2104 ሳስገባ 400 ይሰጠኛል። ስቲል እነዚህን ነው ፊድ የማደርገው ኤክስ እና ዋይን ፊድ አደርገዋለሁ ሰምሃው። ኦኬ ፊድ አደርገዋለሁ ሰምሃው because the data in the answers ነው ያልኳቸው the data and the answers። ኦኬ እስኪ ከዛ ወደ ቀጣዩ እንሄዳለን። ከዛ ደግሞ ምኖች አሉ ስቲል ከዚህ ቴብል አንወጣ the training examples or m እንላቸዋለን። ምንድነው ሲንግል ፔር ማለት ነው xy ordered pair xy አንድ ትሬኒንግ ኤግዛምፕል ይባላል ማለት ነው። The total number of examples we have to learn from is denoted by m። ለምሳሌ እንደምታዩት 2104 400 ጋር ፔር ሆኗል አይደል? 2104 400 ጋር 1600 330 ጋር አንድ ሳምቲንግ ሶ 1 2 3 4 5 5 ኤክስ ዋይ ፔሮች አሉ። 5 ኦርዲኔቶች አሉን ማለት ነው። ሶ እዚህ ጋር ኤማችን 5 ነው። ሶ ምን እንላለን? ሌላ ትሬኒንግ ኤግዛምፕልስ እንላለን። በኤም ይወከላል። ኦኬ አንድ ኢንሳይድ ትሬኒንግ ኤግዛምፕል ደግሞ ፎር ኤግዛምፕል ማለት ነው። አንድ ትሬኒንግ ኤግዛምፕል እኔ ብንል ኤክስ አይ ዋይ አይ ብንል so xy this is a single training example. ለምሳሌ ስንት ልበል 2104 ከ400 ኬጋ this is a single training example ማለት ነው xy። ኦኬ ከርሞቹ ጋር ራሳችሁን ፋሚሊያራይዝ አድርጉ። ኦኬ what about this? እንደዚህ ብላችሁ xi yi so እንደምታዩት ይሄ this is not a power sheet ፓወር አይደለም። ይሄ just ሱፐርስክሪፕት ነው። the eyes and the y's እንደማለት ነው። ይሄ ምን ማለት ነው? the eyes training ኤግዛምፕል እንደማለት ማለት ነው። እሺ ለምሳሌ በእኛ ኤግዛምፕል what is the first training example 2104 400 what is the second 1600 330 and እንደዛ ማለት ነው። ሶ ኤሞቹ ናቸው እዚህ ጋር የሚቀመጡት ማለት ነው። ምን ያክል ትሬኒንግ ኤግዛምፕል እንዳለን በዛ መሰረት ማለት ነው። ኦኬ እሺ እስኪ እንቀጥል። then there is the hypothesis function. Okay, the whole goal or the whole point of our function, you guys can hear me, yeah? Okay, the whole goal of our training is to teach the machine learning algorithm to create its own hypothesis function h of x ማለት ነው። So the goal of supervised learning is to take our training data and learn a
ፋንክሽን ሲባል ማቴማቲካል ፋንክሽን በቃ ልክ ማስ ላይ እንደተማራችሁት አይነት ፋንክሽን ነው። ኤክሰፕት ዛት ይሄ መልቲ ቫሪያብል ፋንክሽን ነው። እኛ ሲምፕሊ እናየውና ኢምፕሊመንት ሲደረግ ግን በጣም ብዙ ፓራሜትሮችን የሚቀበል ይሆናል። ሶ ኢት ኢዝ ኮልድ ሃይፖቴሲስ ሂስቶሪካሊ ሃይፖቴሲስ ነው የሚባለው። ኢትስ ኖት አ ጉድ ኔም ግን ሃይፖቴሲስ ነው የሚባለው። ከስታቲስቲክስ ስለምንነሳ ነው ብዙ ጊዜ የማስተርሞችን የምንጠቀመው። የኮምፒውተር ተርም የማይመስለው ለዛ ነው። መነሻው ማሽን ለርኒንግ፣ ስታቲስቲክስ፣ ፕሮባቢሊቲ ኢዛ ማቴማቲክስ ስለነበር ማለት ነው። ሶ ምንድነው የምንፈልገው? ኤክስ ለኤች ኦፍ ኤክስ ይመገባል ማለት ነው። ዊ ፊድ ኤክስ ቱ ኤች ኦፍ ኤክስ ኤንድ ዋይን ፕሬዲክት ያደርጋል ማለት ነው። ኦኬ አሁን እዚህ ጋር ልትጋቡ ትችላላችሁ። isn't it supposed to create h of x by itself ምናምን ትችላላችሁ። ያ ግን ምነው የሚያደርገው ኢኒሻሊ እኛ የምንጽፍለት አልጎሪዝም አለ። አለበለዚያማ እንዴት ነው አውት ኦፍ ቲን ኤር አይደለም የሚመጣው። እኛ የምንጽፈው ማሽን ፕሮግራም አለ፣ ለርኒንግ ፕሮግራም። ከዛ ምን ነው የሚያደርገው? አጀስት ነው የሚያደርገው። እኛ ከዛ በኋላ እኛ ስራችንን እናቆማለን። እሱ አይተሬት እያደረገ ኤክስን አጀስት ያደርጋል። ኤች ኦፍ ኤክስን አጀስት እያደረገ ለዋይ የሚጠጋ ቫልዩ የሚሰጡ ኤክስ ቫልዩችን ፕሬዲክት እያደረገ እንዲሄድ ነው ሀሳቡ ከተረዳችሁ። ሶ ፎር ኤግዛምፕል አክቹዋል ዳታው ይሄ ነው። ለምሳሌ እንደምታዩት በጣም በትንትን ያለ ነው፣ ግን ኤች ኦፍ ኤክስ አቨሬጅ አውት የሆነ ቫልዩ ያለው እንደምታዩት። ይሄንን ሮት ብንወስድና ማፕ ብናደርገው ለምሳሌ አዲስ ፖይንት ያለ ካሬ ብናይ የቤቱ ዋጋ እዚህ ጋር ነው የሚመጣው። ኦኬ እዚህ ጋር ነው። አክቹዋል ቫልዩ ግን እንደምታዩት እዚህ ጋር ነው። ኦኬ ሶ ኤች ኦፍ ኤክስ ምን ነው የሚያደርገው? እንዲጠጋ ነው የሚያደርገው ለዛ because it's not definitive deterministic አይደለም ማሽን ለርኒንግ it is probabilistic። ለሱ ለእንትናችን ለዋጋው ለዚህ ጋር ላለው ለቴብላችን ላይ ላለው ዋጋ የሚጠጋ ቫልዩ ሪክሬት እንዲደረግ ነው የሚፈለገው ማለት ነው። ሶ ይሄን ካልኳችሁ እስኪ ኢኩዌሽኑን እንጻፈውና you guys can see so አንዳንድ ነገሮችን አንድ ሁለት ተርሞች ይቀራሉ መሰለኝ። ከዛ ኤን የሚባል ተርም አለ። ኤን is the number of features. okay the number of features ማለት ምን ያክል ቫሪያብሎች አሉ። ለምሳሌ እዚህ ጋር የቤቶች ዋጋ እየተገለጸ ያለው በምንድን ነው? በስኩዌር ፊት ነው። በካሬ ምንድን ነው? ጫማ ነው። አሜሪካኖች በፊት ስለሚለኩ ነው በካሬ ነው የሚለካው። ሰው ግን የቤት ዋጋ ደግሞ በካሬ ብቻ ሳይሆን በምንድን ነው? ምን ያክል ቤድሮሞች አሉት፣ ለከተማ ለመሀል ከተማ ወይም ለአስፋልት ጥግ ነው ወይ፣ ከዛም በተጨማሪ ሻወር ሰምቲንግ ኤሌክትሪሲቲ ያለ ወይ በቃላ ብቻ ሪል ስቴት ኤጀንቶች የሚያውቁት የአንድን ቤት ዋጋ ሊጨምሩ የሚችሉ ወይም ሊቀንሱ የሚችሉ ምን ያክል እድሜ፣ በምን ተሰራ፣ እንዴት ምናምን፣ ማቴሪያልስ፣ ፈርኒቸር አለ ወይ ሰምቲንግ በቃላ እነዛ ቫሪያብሎች ወይም ፊቸሮች ኤክሶች ናቸው። እንዳልኳችሁ ፊቸሮች ኤክሶች ናቸው። ግን ስንት ፊቸር አለ ብላችሁ ከጠይቃችሁን ኤን ፊቸር አለ እላችኋለሁ ማለት ነው። okay the number of features. okay now that we have all our terms and hypothesisችን እንጻፍ። you guys don't have to know this ገና ማለት is not expected of you በዚህ ኮርስ ግን በጣም አንደርስታንድ እንድታደርጉ ይረዳችኋል። እሺ ለዛ ነው ተነመረላችሁ። ሶ ሃይፖቴሲስ ፋንክሽን ሲጻፍ እንደዚህ ነው። ለምሳሌ አንድ ቫሪያብል ነው እየወሰድኩ ያለው። ኦኬ ሶ እንደምታዩት ምንድን ነው እያደረገ ያለው? እቺ ኮሬክሽን ፋክተር ነች። እሺ
I cannot. This is our correction factor ነች ተብሏል። ሶ ምን ነው የምናደርገው እኛ h of x ማለት በሌላ ነገር y ነው። እሺ ሶ ይሄን ኤክስን ስናስገባለት አንድ ዋይን ስናስገባለት ማሽኑ in a way ለዋይ የሚጠጋ ቫልዩ ነው ሪክሬት እያደረገ የሚሄደው። I think I have to explain much more than that. So okay, so ምንድነው እቺ ቴታ ምንድነች ካላችሁኝ፣ እቺ ቴታ ማለት ነው እኛ ምን ነው የምናደርገው h of x ማለት በነገራችን ላይ y ነው። እሺ ይሄ ማለት ነው ይሄ y ነው። ኢኒሻሊ y ነው ማለት ነው። ኢኒሻሊ ይሄ y-አችን ነው። ሶ ምን እንሰጠዋለን እኛ xን እና y-ን እንሰጠዋለን። xi yi ሚሊየን ትሬኒንግ ኤግዛምፕልስ እንሰጠዋለን። ሶ ከዛ አክቹዋል ቫልዩ አለ አይደል? x እና y-ን ስንሰጠው አክቹዋል ቫልዩ ያለ ሶ ለዛ አክቹዋል ቫልዩ እንዲጠጋ አድርጎ ቴታን ቹዝ ያደርጋል። እሱ የሱ ስራ ይሄ ነው በቃ choose theta 1 so that y is very close to I'm sorry h is very close to y ማለት that's the whole point. so y እና x እንመግባለን። y በሌላ ነገር ይሄንን y ብላችሁ መጣፍ ትችላላችሁ። y is equals to theta not plus theta እንዲህ ማለት ይችላል። ባለ አንድ ቫሪያብል ነው። y እና x እንመግበዋለን። ቴታ ነው እንዳልኳችሁ እቺ ኮሬክሽን ፋክተር ናት፣ ስታርቲንግ ፋክተር ናት። ሶ የሆነ ኮንስታንት ቫልዩ ነው አስ የሚደረገው። ሶ you can just forget about so ማተር የምታደርገው ቴታ ነች። ሶ y እና x እናስገባለን። y እና x እናስገባለን። y እና x ሶ ከዚህ አልጎሪዝሙ የጻፍነው አልጎሪዝም እየተማረ ይሄዳል ማለት ነው። ቴታዋን እንዴት አድጀስት ማድረግ እንዳለበት ሶ next time y-ን ሳናስገባ just h of x-ን ስንጠይቀው the algorithm should choose theta 1 such that h is very close to y ማለት ነው። ፕሬዲክት እንዲያደርግልን ማለት ይሄ ነው። so actually ስንጽፈው ኢኩዌሽን ማለት ነው አንድ ቫሪያብል ደግሞ አይደለም ያለው አይደለ? ልክ የሃውስ ኮስትን ስናይ እንዳልኳችሁ አንድ ቫሪያብል ብቻ አይደለም ያለው፣ ብዙ ቫሪያብሎች አሉ። ሶ ምን ማለት እንችላለን there are many x's አይደል? there are many features and if their number is n ያክል ከሆነ ብዛታቸው ማለት ነው it is the sum ማለት ነው። ይሄን ሲግማ ኖቴሽን ታውቁታላችሁ I guess the sum of ይሄን እንደምታዩት ይሄ ማለት ነው። so በጣም ብዙ ቫሪያብሎች አሉ ማለት ነው። እና ነትሽል ለምሳሌ ሁለት ቫሪያብል ካለ let's assume there are only two variables. example for two features ለሁለት ፊቸር ያለው አንድ አልጎሪዝም አለ። ለምሳሌ ልክ እንዳልኳችሁ ከቀደሙ ከሊቪንግ ሃውስ ጋር ጽፌው ከሆነ እስኪ ኦኬ ችግር የለም። እሺ ሊቪንግ ሃውስ ካለና ኦኬ ይሄ ኤሪያ እንወስደው ፐር ስኩዌር ፊት ኤሪያ ሽንበለው ከዛ አንድ ቫሪያብል ልጨምርበት ምን የሚል number of bedrooms ከዛ y so ቅድም ያልኳችሁ አለ ሰም 2104 ምናምን 20 something 16
0 ኦኬ ሶ ናምበር ኦፍ ቤድሩምስ ባለ ኦኬ በጣም ውድ ከሆነ ስንት ላድርገው? ባለ 3 መኝታ ላድርገው? ባለ 2 መኝታ ላድርገው? ኦኬ ሶ ሁለት ቫሪያብሎች አሉ ማለት ነው። ሶ ሊቪንግ ሃውስ ኤሪያን ወይም ካሬ ሜትርን ወይም ካሬ ጫማ ካሬ ፊትን በኤክስ1 ብንወክለው ኤክስ1 በኤክስ1 ብንወክለው እና ከዛ ናምበር ኦፍ ቤድሩምስን በኤክስ2 ብንወክለው ይህን በኤክስ2 ብንወክለው ምን ሊሆን ነው ማለት ነው? አልጎሪዝማችን ጄ ከ0 ተነስቶ እስከ ኤን ማለት ስንት አለን ማለት ነው? ስንት ቫሪያብል ነው ያለን? ሁለት ቫሪያብል ነው ያለን። ሶ ኤን ስፓን ማድረግ ያለበት እስከ ስንት ነው? እስከ 1 ማለት ነው። 0 እና 1 ሁለት ቫሪያብል ስላለን ሶ ስንት ፊቸሮች አሉ ማለት ነው? ኤን ፕላስ 1 ፊቸሮች አሉ ማለት ነው። guess n the number of features n plus 1 features totally የሚኖረው ማለት ነው። ኢኩዌሽኑን በዚህ መልክ ከጻፍኩት እንደዛ ነው። ካልሆነ ደግሞ እዚህ ጋር n minus 1 ብዬ መጻፍ አለብኝ። so ያን አንደርስታንድ አድርጉ። explicitly እንድንጽፈው ይሄን ምን እናድርግ? I don't have to write this, I guess. So theta plus theta 1 x1 plus theta 2 x2 ነው የሚሆነው። ምን ነው የምናደርገው? ይሄ y እንዳልኳት x1 ፊድ እናደርጋለን። x1 x2 እና y ፊድ እናደርጋለን። ይሄን ያክል ካሬ ቤት፣ ይሄን ያክል አልጋ ክፍሎች ያሉት፣ ይሄን ያክል ብር አለ መክፈል ያለበት። እነዚህ ሶስቱ ቫሪያብሎች ተወሰዱ። ቴታ 1 እና ቴታ 2 አድጀስት እያደረገ ይሄዳል አልጎሪዝሙ ማለት ነው። ከዛ መጨረሻ ላይ ባለዚህን ያክል ካሬ ቤት ይህን ያክል መኝታ ቤት አለ ዋጋ ገምትልኝ ስትሉት ዋጋን ፍሪሊ ገምትላቸዋል። ኤክስ ሆነ ማለት ነው። so that's how it is done. So the whole goal of training is በቃ the entire goal ማለት ነው። the goal አስምሩበት። the goal of training is to choose theta such that h of x is really close to the actual value y. so አሪፍ ማሽን ለርኒንግ ኢንጂነር ነው የሚለየው ምንድነው? ቴታ አልጎሪዝም ቹዝ እንዲያደርግ የሚጽፍለት አልጎሪዝም ነው ማለት ነው። የሚጽፍለት ለርኒንግ አልጎሪዝም ነው ማለት ነው። ኦኬ so that's ፐርፎርማንስ ኢሹ ምናምን የሚኖረው ለዛ ነው። ሃሉሲኔትም የሚያደርገው ለዛ ነው። the weight is trained ነው የተጻፈለት ለርኒንግ አልጎሪዝም ማለት ነው። so ይህን ካልና ስለ ፈንዳሜንታሉ እንዴት ነው ኢቫሉዌት የሚደረገው? ሰው አንድ አልጎሪዝም አለ ማሽን ለርኒንግ አልጎሪዝም ተጻፈ። if an algorithm simply memorize the housing prices we gave it has not learning anything ማለት ነው። so ለምሳሌ እዚህ ጋር እንደምታዩት በጣም ፍላክቹዌት ያደርጋል። ታይታላችሁ በጣም ኮምፕሌክስ የሆነ ግራፍ ነው አክቹዋል ግራፍ ይሄ። so እንደዚህ አይነት ዳታ ሰጠ ነው ስቲል ማለት ነው። so በነገራችን ላይ 2104 እዚህ ጋር ያለው ዳታ ይታያችኋል። አልጎሪዝማችን ስቲል እንኳን ይሄ ዳታ ፊት የተደረገው ለርን ቢያደርግም አክቹዋሊ ነገር ግን 2104 ካሬ ቤት አገኘው። ዋጋውን ገምቱልኝ ስትሉት 400 መስጠት የለበትም ወይም ደግሞ ሁሌ 400 መስጠት የለበትም ሐሳቡ። because የተሰጠውን ዳታ ሪክሬት ማድረግ አይደለም ዋናው ነገር መማር አለበት ነው። ደግሞ አክቹዋሊ ይሄን ሪክሬት የሚያደርግ ከሆነ
ማሽን ለርኒንግ አልጎሪዝሙ ምንም ነገር አልተማረም ማለት ኢትስ ዳል በቃ። ሶ the true test of a machine learning model is how it performs on data it has never been seen before. ኦኬ ያ እንዳለ ሆኖ የተማረውንም ስቲል ሪክሬት ማድረግ የለበትም ነው። ሶ የተማረውን ሪክሬት የሚያደርግ ከሆነ ሌላ ፕሮብለም ይፈጠራል ማለት ነው። ኦቨር ለርኒንግ ኦቨር ፊቲንግ የምንለው ፕሮብለም ይፈጠራል በኋላ ነው። ሶ ትሬን ስናደርግ እንዴት ነው ትሬን የምናደርገው? ሰው ምንድነው ዳታ ስንሰበስብ እንደ ማሽን ለርኒንግ አልጎሪዝም ትሬን ለማድረግ በጣም ብዙ ዳታ ያስፈልገናል። ስንሰበስብ 80-20 በሚባል ሮል እንከፋፍለዋለን። ምን ማለት ነው? አንዴ ለርን ካደረገ በኋላ በራሱ ዳታ እንትን ማድረግ እንችላለን፣ ችግር የለም። ለርን ማድረጉን if we are sure በተለያየ ቤንችማርክ በተለያየ ሜትሪክስ ቴስት ደግሞ አክቹአሊ ለርን ማድረጉ ኳንቲፋይድ ከሆነ ችግር የለውም። ስቲል ትሬን የተደረገበትን ሴት ኢንፊል ብናደርገው ሌላ ቫልዩ ክሎዝ የሆነ ቫልዩ ነው የሚሰጠን፣ ሪክሬት አያደርግም። ሶ ኢት ኢዝ ኦኬ። ነገር ግን መጀመሪያ ቴስት ሲደረግ ምንድነው 80%ን ትሬኒንግ ቴስት ይሆናል ማለት ነው። 80% ምን ይሆናሉ ማለት ነው? እዚህ ጋር ያሳየዋችሁ ኤክስ አይዎች ይሆናሉ ማለት ነው። ዚስ ይሄ ይሆናል ማለት ነው። ትሬኒንግ ኤግዛምፕሎች ይሆናሉ ማለት ነው። ከዛ በኋላ ለርን አድርጓል ብለን ስናይ የቴታን ቫልዩ ስናይ የተለያዩ መንገዶች አሉ። ግራፊካሊ ፕሎትን አይተን ሊሆን ይችላል። የተለያዩ ቴስቲንግ ቤንች ማርኮች ሞክረን ሊሆን ይችላል። 20%ን ደግሞ ቴስት እናደርጋለን። ምን ማለት ነው? we held back the 20% of data ማለት ነው። ሶ ምን ማለት ይሄ ዋናው ሀሳብ ምንድነው? የተማረውን ሪክሬት ማድረግ አለማድረጉ እርግጠኛ ስለማልሆን በአዲስ ዳታ ነው ቴስት የምናደርገው ነው። ኦኬ ሶ በ20% ቴስት እናደርጋለን ማለት ነው። ኦኬ ሶ the ultimate goal ምንድነው? አንድ ሞዴል በሰጠነው 20% ዴታ ላይ ጥሩ ፐርፎርማንስ ካሳየ ምን እንለዋለን? it has achieved generalization እንላለን ማለት ነው። ወይም ደግሞ ጥሩ ሃይፖቴሲስን ክሬት አድርጓል ማለት ነው። so when it has successfully extracted the underlying signal from the training data and ለሪል ወርልድ ዝግጁ ነው ማለት ነው አፕላይ ለማድረግ። so እዚህ ጋር እንደምታዩት እዚህ ጋር ያለው ክላስተር በጣም ዲስትሪቢዩትድ የሆነ ነው፣ ነገር ግን አቨሬጅ አውት ማድረግ ይቻላል ማለት ነው። ሶ የኛ ሃይፖቴሲሳችን h of x ይሄ ነው የሚሆነው ማለት ነው። ትሬት ላይ ኦኬ ሶ መች ነው እሺ መማር አለመማሩ ነው የምናውቀው? መች ነው አልጎሪዝሞችን ፌል ያደረገው? መች ነው የተሳካለት የሚለውን ስናይ እንደምታውቁት ማሽን ለርኒንግ አልጎሪዝሙ ነው የሚማረው። we cannot do anything about supervise ከማድረግ ውጭ እና ጥሩ የሆነ ለርኒንግ አልጎሪዝም እንትን ከማድረግ ውጭ ለርኒንግ አልጎሪዝም ራይት ከማድረግ ውጭ እንዲማር ማለት ነው በስራ። so ጀነራላይዝ ማድረግ ካልቻለ ምን አድርጎታል ማለት ነው? ወይ ኦቨር ሲምፕሊፋይ አለዛ ደግሞ ኦቨር ኮምፕሊኬት አድርጎታል ማለት ነው። so አንደር ፊቲንግ እና ኦቨር ፊቲንግ የሚባሉ ፕሮብለሞች አሉ። ሃይ ባያዝ እና ሃይ ቫሪያንስ ማለት ነው። ሶ ዋትስ አንደር ፊቲንግ? አንደር ፊቲንግ ነው ማለት ሁለት ፌለር ሞዶች ማለት ነው። አንደር ፊት እና ኦቨር ፊት ሞዴላችን it has failed to generalize ወይም ደግሞ ለርን አላደረገም in a right way or at least እኛ በምንጠብቅበት መንገድ። so and the hypothesis is too simple to capture the underlying structure. The model is based toward a simplistic view of the world. ignoring ምን አደረገ ማለት ነው? በጣም ፑርሊ ነው ፐርፎርም እያደረገ ያለው፣ አንደርፊት እያደረገ ነው። ምንም አይነት ነገር አክቹአሊ ለርን አላደረገም። እዚህ ጋር እንደምታዩት ክላስተሩ somehow ሎጋሪዝሚክ የሆነ ነገር ነው። አክቹአሊ ሎጋሪዝሚክ ሳይሆን ኤክስፖኔንሻል የሆነ ነገር ነው እያሳያለው እዚህ ጋር።
ግን ምንድነው አንደርፊት የሆነ ማሽን ለርኒንግ አልጎሪዝም እየሰጠን ያለው ጀስት ስትሬት ላይን ማለት ነው። ስትሬት ላይን ለሁሉም ቫልዩ ተመሳሳይ ነገር ነው እያደረገ ያለው። ሰው እዚህ ጋር ምንም አይነት ነገር ለርን አላደረገም። ሞዴላችን ፌል አድርጓል ማለት ነው። በጣም ፌል አድርጓል ማለት ነው። ሁለተኛው ደግሞ ኦቨርፊቲንግ ነው ወይም ሃይ ቫሪያንስ ይባላል። ሰው ሃይፖቴሲሳችን በጣም ኮምፕሌክስ ነው እና ምን ያደርጋል? it widths and bends to perfectly teach every single training point. It even memorizes random noise. ምን ማለት ነው? ኦቨርፊት አደረገ ማለት ልክ ኮምፒውተር ፕሮግራም ሆኗል ማለት ነው በትራዲሽናል ወይ ማለት ነው። ወይ በጣም ብዙ ኮምፒውት ፓወር ሰጥተነዋል። ብዙ ኮምፒውት ፓወር ተሰጠ ማለት ምን ማለት ነው? ፐር ሲምቦል የሚጠቀመው ኢነርጂ ኃይል ከፍተኛ ነው። ይሄ ማለት ነው ወይ ኦቨርለርን ያደርጋል ማለት ነው። የተሰጠነውን ነገር ሙሉ በሙሉ ነው የሚማረው። ኢነሴንስ የሚማረው ሳይሆን ሪክሬክት ነው የሚያደርገው። በቃ የሰጠነውን ነገር አዲስ ዳታ ስንሰጠው ምንም ነገር አያውቅም ነው። ከተረዳችሁኝ ቃል በቃል ካያችሁት ምንድነው it even the Western bends to perfectly touch every single training point, memorizing random noise because it varies wildly, it varies completely on new test data. So አዲስ ዳታ ላይ መማር አይችልም ነው። ሰው ምንድነው የሰጠነው እኛ ክሬት ያደረግንለት ለርኒንግ አልጎሪዝም እዚህ ላይ ኮምፒውተር ፕሮግራም በጣም ቴለርድ የሆነ ልክ ምንድነው ልብስ ሰፊ እንደሰራው አይነት ሱፍ ነው በቃ ግጥም ያለው ማለት ነው። እና we don't want that ያን አንፈልግም እኛ because ሰው የኮፈረ ከቀጠነ somehow እንዴት ነው የምናደርገው ነው በቃ that's all about that's በቃ the point ማለት ነው። ያን ሁሉ አድጀስት ማድረግ አለብን ማለት ነው። so አሪፍሊ ምንድነው በጣም ተማረ የምንለው ምን ሲሆን ነው? ልክ እንደዚህ ሲሆን ነው ማለት ነው። እንደምታዩት እያንዳንዱን ፖይንት ሚሚክ አላደረገም። ስቲል ክላስተሮች አሉ ከዚህ ላይን ከለርኒንግ ላይኑ ከለርኒንግ ከርቡ የሚወጡ ፖይንቶች አሉ፣ ሰማያዊ ዶቶች እንደምታዩት በዛም የሚያልፈው አሉ። ነገር ግን ጀነራል ስትራክቸሩን ይዞታል። ሶ ኤኒ ፖይንት እዚህ ጋር farther along the x-axis እዚህ ጋር ብንሞክር ያ it will be እዛ ጋር ማለት አትሊስት የሚሰጠን ኤጅ የምናገኘው ኤጅ ለዋይ ቅርብ የሆነ ኤጅ ነው ማለት ነው። so a good machine learning model finds the balance between the underfitting and the overfitting problem ማለት ነው። it is complex enough to capture the trend and also it is simple enough you know random noise ማለት ነው። so ኖይዝን ማውጣት አለበት ማለት ነው። እዚህ ጋር እንደምታዩት ኖይዝንም ለርን አድርጓል ማለት ነው ከነ ኖይዙ ማለት ነው። and we don't want that. a noise means an error ማለት በነገራችን ላይ so the generalization spectrum ዋናው ቻሌንጅ ይሄ ነው። so high bias ከሆነ በጣም too simple ቀደም እንዳያችሁት ስትሬት ላይ ነበር። አሁን ደግሞ ምን ሆኗል? ልክ y = x አይነት ፖሊኖሚያል ፋንክሽን የኖር ቫሪያብል አይነት ግራፍ ነው። ነገር ግን እዚህ ጋር ያለው ግራፍ ምንድነው? y ምንድነው? ፖዚቲቭ ፓራቦላ ነው፣ አለዛ ደግሞ ኤክስፖኔንሻል ፋንክሽን ነው እንደምታዩት። ይሄ ጥሩ ጀነራላይዜሽን ነው። እዚህ ጋር እንደምታዩት ደግሞ በጣም ሃይ ቫሪያንስ በጣም ኮምፕሌክስ የሆነ ማሽን ለርኒንግ አልጎሪዝም ነው ማለት ነው። ሪክሬት ማድረግ የሚችል ነገር ግን ለርን ማድረግ የማይችል because ኖይዝን ከነባሉ ፎሎ ያደረገ ስለሆነ so overfittingንም underfittingንም አንፈልግም ማለት ነው። so በጣም ብዙ ነገሮች አሉ አሁን ማውራት የምንችለው ማለት ነው። ነገር ግን ለቀጣይ ሴሽኖች ፕላን ተደረጉ ስለሆነ ነው እናጠቃለሽ። so okay so
ግን እነዚህ ሁለት ፖይንቶችን ናቸው። ሱፐርቫይዝድ ለርኒንግ የሚሰራበት ሁለት መንገድ አለ ይላል። ሪግሬሽን እና ስኬሊንግ ሁለት ስቴፖች ነው። ክላሲፊኬሽን ኮንቲኒስ ነምበሮችን ፕሬዲክት ከማድረግ ይልቅ ዲስክሬት ካቴጎሪዎችን ሲምፕል ኤግዛምፕል። ሰው ጥያቄ ካላችሁ መጠየቅ ትችላላችሁ። ለዛሬ ይበቃናል። ኔክስት ሴሽን ላይ ስለ ሊኒየር ሪግሬሽን፣ ስለ ግራዲየንት ዲሰንት ምናምን ያላችሁ አይገስ ስለ ማትሪክስ አልጀብራ ምናምን እና ጥያቄ ካላችሁ you guys can ask. I'm gonna start presenting. Okay, I guess ጥያቄ የላችሁም ማለት ነው። ኦኬ በቃ እንግዲህ ደህና አደሩ ጋይስ። ለዛሬ ሴሽን ይበቃናል።